ሹገር ማሚዎች ፈልጉ የሚሉ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። እሺ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ሰው እንዳያየ ወጣት ነው፣ ልጁ ነች፣ ልጅ ነው። ግን ጥሩ ኮት ትገዛለታለች፣ ጥሩ ጫማ ትገዛለታለች። ከፍ ልታደርገው ሶሉ ጫማውን ከፍ ያለ ነው። ለምን ሆነ ሳይሆን ምልክ እሱንም ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድን ነው? እንደ ጅብ ታፏን ገንጥሎ ለመሄድ። አሁን ብታመጣልኝ ልጅ አንተን አፍቅራ ብታስረግዝብኝ እቀበላለሁ እኮ ተደብቂ። ወይ ድሬዳዋ ወይ ጅማ አስወልዳታለሁ እኮ ስጄ ዘመድ ጋር ኖርማል እንደሆነ ከዛ ልጄን አሳድጋለሁ። ይሄ ተገቢ ነው? ከዛ በኋላ ደግሞ አይዞሽ እንግዲህ አትሰበሪም። እንዴት ስንቴ ትሰበር? ተሰበረች እኮ። እሷን ለመጠገን መቅኔዋን የአንድ ዓመት ደሞዝ አይበቃ ነው። እውነቴን ነው። እንግዲህ አንተ ደግሞ የምትለኝን እስቲ ልስማክ። እኔማ ምንም ከአንቺ ነው መስራት በቃ ይሄ ነው። እና እኔ ባይነካኩ በቃ እንዴት ነሽ በቃ ፍቅሩም እንዳለ ሆኖቻል። የሚወድ ሰው ደግሞ እንደ ድሮ ሬዲዮ አይጎረጉርም፣ አይነካ። ጠላት ነው ወስዶ በየጫካ የሚያማታክ። ለምን አብሮ እንደማይኖር ያውቃል። እዛ ጋር ሌላ አለቿ። አንድ ጓደኛዬ እኔ ነገረችኝ። እኔ አላወቅኩም ነበር እኮ ሚስቱን ቤት አምጥቶብኝ ያክስቴ ልጅ ናት ብሎ። እስቲ ይህንን እንስማ። በዚህ ዘመን እኔ አሁን በጣም አርጅቼ ባይለስላሴ ዘመን ጊዜ አበባ አቀባይ ነኝ እያልኩ አይደለም። አሁን እንደውም ደስ የሚለው የእድሜ ማሽን መጥቷል። ያም ማሽን ቶሎ ባስገቡ ትነግረኛለህ አንተም ከገባ እድሜ ምናምን። አዎ አንተ ዱቅ እላው ላይ ጡብ ትላለህ፣ ጧርባ ያወርድሃል። ግን እኛ ሀገር በብዛት ይደበቃል። አዎ በተለይ ሴት ሴቶች አይናገሩም። እንደውም የሚገርም ድምፅ ነው የሚቀይሩት ሲጫወቱ። ወጣት የእድሜ ርዕስ ሲነሳ እንደነ ሰላምዬ እድሜ ለመሆን ወይኔ ሲሉ የአንገታቸው ቱቦ ዱብ፣ የዚህኛው ስትሪፕ አምባሻ። ለምን ብዬ ነው እኔ እድሜ የሰጠኝን የምደብቀው? ስትጨምር ላይክ ላይ ስልክ የሚይዘ ኦልራይት ሲሉ ያደክማል። ሰውየውም ይታዘባል እኮ አይሆንም። እና እኔ በዚህ ላይ ትምህርት ብሰጥ ደስ ይለኛል። ይህም እኔ ብዙ ውስጤ እንዳላወቀ ሞኞን የሚያሳልፍ ሰው አለ አይደለም? እሱ ነኝ። እንደውም እኔ ነቃን አወቀን የሚሉትን እንዴት እንደማሻግራቸው ብታይ እንዲህ ብዬ ነው። ሰዎችን እንደዛ አድርጎ ማሳለፍ ለእድሜ ማስረዘሚያም ይረዳል። እንደው ሴት ልጅ አንድን ወንድ ወዳ መጠየቅ ልትፈራ ትችላለች። አንቺ አሁን ተስፍሽን አንቺ ነሽ እንጋባልሽው? አዎ አንቺ ነሽ የጠየቅሽው? አዎ ደስ ሲለኝ ስጠይቀኝ ልቤ ሁሉ ይሞላል። ሙቀት ነው የምትለቅብኝ። የአንቺ ተፈጥሮች ድፍረትሽ ነው ወይስ ምንድነው? እነዛስ ምንድነው ማድረግ የሚችሉት? ትልቁ እኔ የማምንበት አስተዳደግ ወሳኝ ነው። እንደ ሁሉም ተመችቶት ባያሳድገውም አስተዳደግ ወሳኝ ነው። ሲቀጥል ደግሞ ሴቶች አዋቂ ነንም እናውቃለንም ካሉ ድብቆች ናቸው። ሴት ልጅ እንደዚህ ፍቅር ለመግለጽ ወይኔ ታድለሽ እወድሃለሁ ብለሽ ትነግሪያለሽ ብለው 40 ዓመት የቆዩ ባልና ሚስት እንግድነት አግኝቻለሁ። አዎ አሁን ኑሯቸውም ወንዶች አንድ ዳቦ እንደ ጥይት በዚች ስር ይዘው ወደ ቤት እየገቡ ሴት የሚያዩበት አይን ይኖራል ብዬ አላስብም። አንድ ጓደኛዬ ከአንድ ሰው ጋር አስተዋወቅኳትና በጣም ባለሀብት ነው። አስቀምጣታለሁ፣ በጣም ረዳታለሁ፣ ትልቅ ነገር ነው ማደርግላት ብሎ በቃ እንግዲህ ተፈራረሙ ላለሁኝ ከበፊቱ ካለው ጋር አይደለም ከዚህ በኋላ ባለው ነው ስናፈራ አለ። እንዴት እሱ ጤና አዳም ቢተክል ይበቅልላታል ያልኳት። ሄዷል እኮ እድሜው። እንዴት ሆኖ ነው? ከዚህ በኋላ ማፍራት አይችልም። የተከለው ሁሉ ይጣመማል። እድሜው ሄዷላ። አሁን በአንተ እድሜ ቢሆን ብትሮጡ በስማ ቃሊቲ በ2 ሰዓት ነው የምትገቡት። 1 ሰዓት ብትነሱ ሳይወሱ ራቀ። እንደው እናንተ ላይ ያምራል። አብረን እናፍራ ቢባል ነው መልክ ምሳሌውን። አሁን እኔ ተስፍሽን በዚህ ሰዓት ቢሆን ያገባሁት ካለው ነገር ላይ ከዛ ጋር ይጀመር ቢል እውነት እንጋባለን? አንጋባ። እሺ ምን ይሁን ነው መፍትሄው? መፍትሄው አንድና አንድ በሙያ ሰልጥና ጥሩ ስራት ያዝ የግል። አሁን እኮ አንድ የፀጉር ቤት ሰራተኛ 40 ሺህ 100 ሺህ ሁሉ የደረሱ አሉ ሲሰማ። ሙያ መማር አሁን እንደሆነ ወንዱ ጾታም እያነሰ መጥቷል። ወንዱ እንዴት ኑሮ ቁጥሩ እያነሰ ነው። አሁን ኑሯቸውም ወንዶች አንድ ዳቦ እንደ ጥይት በዚች ስር ይዘው ወደ ቤት እየገቡ ሴት የሚያዩበት አይን ይኖራል ብዬ አላስብም። ትስራ፣ እሷ ሙያ ትማር፣ የራሷ የሆነች ነገር ደግሞ ትንጥዬ ነገር ትኖራት። የራስ መታወቂያ ብቻ አይደለም። ህይወት ምን አስተማረ መሰለክ? እኔን አሁን በቃ
የቀረኝን ዘመን የተማርኩበት ተጠንቅቆ መኖር ማለት በሰውነት ምንድነው ይሄ እኔ አለሁ በቃ ብሎ ይሄ ሮጦ መገኘትን እኔ አሁን እንደዛ ነኝ። አሁን በዘመድም በአካባቢም በጓደኛም የተማርኩት በቃ ረጋ ብሎ አስተውሎ መሄድን መውጣትን ነው እንጂ በፊት እንደምሆነው አልሆንም። ህይወት ያስተማረኝ ለኔ አሁን ይሄንን ነው። ሌላው ዞሮ ማስረዳ ካሁንም ነዛ መረዳቸው ሰዎችን እግዚአብሔር በህይወት ያቆይልኝ። ደግሞ ሌላ ጊዜ ምን ይታወቃል እድሉን ከሰጠኝ ካንተ ጋር ፈጣሪ እነዛ ሰዎችም ቁጭ ብለው እኔን እየመረቁ እኔም ደግሞ አሁንም የምሰራውን የምከፍተውን ነገር ምንድነው የምከፍችው መነገር ይችላል? አዎ እችላለሁ። እኔ ይኸውልህ ድሮም ጀምሬ ስንገናኝ የሚያስረዳሁት ገንዘቤንም ሴቭ አድርጌ እኖራለሁ። አሁን አንቺ የለኝም ነው የምለው። የለኝምና እንደዛ ነው የምለው። የምፈልገው ሰው መርዳት የምፈልገው ምልህ አሉ ሳይናገሩ ለብሰው መስራት እየፈለጉ የሚያጡ እንደዚህ ቢሆን ብለው እውነተኞች የተቀበሉ ሀጆች አይደሉ። ዋጋም ከፍያ አሁን እዚህ ጋር የመጣሁትና ነገሮችን እያስተካከልኩ ያለሁት እንደዚህ አይነቱን ሰፋ ያለ ነገር ድሉ ከሰጠኝ ገዝቼ ቢሮ አድርጌ ቴሌቪዥኑ እንዲያየኝ ሳይሆን አምላክ እያየኝ ቀሪ ዘመኔን ያለኝን ነገር ሁሉ ከነዛ ሰዎች ጋር አገናኝቼ እነሱን እየረዳሁ ሀገሬም ያሉትን አዳማ እናቴ ሀገርም ያሉትን አድርጌ እየኖርኩኝ ያለኝን እያካፈልኩ መኖር እፈልጋለሁ። ወደዚህ ስመጣ ይሄ ነው ሀሳቤ። በእርግጠኝነት ብዙ ተመልካች ወዶት ተዝናንቶት ያዩ ፕሮግራም ነው። ክፉለት መገናኘታችን የሚቀር አይመስለኝም። ወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው። አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን የሚያስወጣ እንዴ? ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ። እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለች በአመት ነው። እሷ ግን ስትብከነከን ቸገረኝ። ቆይ ዴቭ ቢሄድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ልሞክር። ምን አስፈለገ ይሄ ሁሉ መለዋወጥ? እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲህ አሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት? በፍጹም በመካከል ስለለመድኩኝ ነው። ለመሰል አንዳንድ ሰው አንተ አዳማጭ ነህ። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኑርልኝ፣ አገራችንን ይባርክልን። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅህን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል። መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው። ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልን ነው። በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ አይደለም። ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው። ትልቅ ሰውዬ ነው እሱ አጋጠመው እኔን ለመጠየቅ። የኔ ቆንጆ የት ነው የምትማሪው አለኝ። የምን ትምህርት? ኮረኔ ደብረ ዘይት ምን የመሰለ ኑሮ ምን የመሰለ ፓይለት ኮረኔል ባል ነበረኝ። አሞራ ፍርሶብኝ ነው ቤቴን አልኩት። ልታታልይ መሰለኝ አለ። ያው ትልቅ ሰው እኮ አምነህም ፍቅር እንደሚይዝም አያውቅም። ስልክ ነበረኝ አልሰጠም። ስልክ ነኝ መደመሪያ ነው የምለው። ያው ይጨቀጭቁ ኋላ ሰዎች ሱቅ ላይ ደግሞ ቁጭ ብለህ አትተኛም። ቀጭን ነው አገጭህን የሚያደርጉት እየደወሉ ድካም። በኋላ እሺ አልኩትና ስልኩን ሰጠሁት በሲጃራ ወረቀት። አሁን በቅርብ ጣል ነው በጭቄ እዛ በሚሸጥበት ጓደኛዬ ጋር እና ሰውየው ልጅቷን ሲያዋራ ይገርምሻል እኔም እኮ የልጆቼ እናት በጣም መሞት እኔ ነኝ የሚገባኝ። ልጆቼን አስተምራ
ደህና ቦታ ድርሳ ሞተችብኝ። እኔ ነበርኩ መሞት የሚገባኝ ሲል ያችን ሰምቻለሁ። ከዛ በኋላ ግን ያለውን አልሰማሁም። እንዴት እንደምገባ እያስተካከልኩ ነው። በቃ አይጠቅመኝም። ያው ገብቼ ባረጋጋው ይሻላል አይደለም? ይሻላል መከመለው። ከዛ በሌላ ቀን ቆየንና ፓላስ የሚባል ሆቴል ቀጠረኝ። ጓደኛዬ ሳልነግራት ተደብቄ ሄድኩኝ። ቁጭ ብለን እንግዲህ ምን ልጋብዝሽ አለኝ ሲለኝ፣ አይ እኔ ምን ልጋብዝሽ የሚባል ነገር አልፈልግም። ቢራና ክትፎ በልቶ አልጋን ያዝ የሚል ወንድ በበዛበት ከተማ እኔ በሴትነቴም ጥሩ ነኝ። ይሄን እንቀማመስ የሚባል ነገርም አልፈልግም። አታፍርብኝም። ግን ስም ብሎ ነው የሚያየኝ። አንተ እውነትም እንደ አማኑኤል በሽተኛ ሆንኩበት እንዴ ብዬ በኋላ ነው ሲነግረኝ። ከዛ እና ካገባኸኝ ጊዜ ባንወስድ ጥሩ ነው። አባቴ ጡረተኛ ሆኗል። ቤተሰቦቼ አሉ ይመርቁኝና እንጋባ። አይ እኔም እንግዲህ ልጆቼን አማክሬያለሁ። ልጅ ትዳር ይሆናል እንዴ? ልጅ እኮ የራሱን ኑሮ ነው የሚኖረው ብዬ ቀፋብኝ። በቃ ቻው ተባባልን። ኮካ ጠጥቼ 2 ወር በኮካ 2 ወር መብርሃን መቅመስ ፈልጎ ነው ሰውዬ። እኔን ምን አስበሽ ነው አንቺ? ይሄ እናቴ አባቴ የሚሉት ነገር መቃመስ የሚሉት ለበሽታ ነው። ምንድነው የኔ መላ? ብቻዬን ነው እኮ ጓደኛዬ ምን ነው ስትለኝ እነ ሸንኮሬ ናፍቀውኝ እናቴን ውሸቴን ሌላ ሀገር ናቸው። በ2 ወሩ ስልክ ደወለ። አዳማ መኮንን ሲባል ታውቃለህ? አዳማ መኮንን ቁጭ ብያለሁ ነይ ሲለኝ አክስቴ ጠርታኝ ነው አልኳት። እሷን እዛ አካባቢ አክስት አለች ፋርማሲ ያላት፣ አሁን በህይወት የለችም። ከዛ እንዳትጠይቀኝ የምን ታክሲ ሩጫዬ ስደርስ እንዳላለከለከ ወጣ ደስ እንዴት ነክ ደህና ነክ እንደምንም አይደል ያልኩ። ሾፌሩም አለ ማኪያቶ ፈጫ ያለኝ ጠዋት ይሻልኩኝ። ተነሳንና ያኔ በድሮ መንገድ ነው በዱከም አዲስ አበባ ገባን። ያልተፈለገ ልጅ ሊያስረግዘኝ ነው። 2ኛ ትዳር ነው። አልፈራም። በእርግጥ ግን አሁን ማንነቱን ታውቀዋለሁ ስል ጉብ አድርጎ ቤተዛታ በር ላይ ለካ HIV ልንመረመር ነው። በድንገት ከበር እንዳያነሳኝ። አሁን እኔ በድንገት ቢገኝብኝም ደሜን አልቀይር አካሄዱን ልነግርህ ነው ጉዱ። ያን ጊዜ ደግሞ በሽታው አጥንት አድርገው ነው ስዕል ያደረጉት። በጣም የሚያስፈራ። እናቴ ምን አለች? መድኃኒት ተገኘለት ሲባል አይ ሰውየው መችሽ ብሎ ይውጣል። አጥንቱን መጀመሪያ በጀርባ ያሰክተው ነፍሷን ይማረው እና ከምንመረመረው ምክሩ በለጠ። ከዛ ሰጠን ደሙን። የት ልትሄዱ ነው? ልንጋባ ነው፣ ካናዳ ልንገባ አልኩኝ። እኔ ብዙ ውጭ ሀገር አልወድም። አገሬን ወዳለው በቃ እንዳለ ቅድም ሰው መርዳት ወዳለው ኑሬ ያለው ደስ ይለኛል። ከዛ ደሙን ሰጠንና ቁጭ አለን። ውጤት ልንወስድ ስንወስድ ተስፍሽ አልኩት። ያው ብዙ አልተግባባንም። ቢገኝብኝስ አልኩት። በውጭ ረዳሻለሁ አለኝ። ከዛ ሁለታችንም ነፃ ሆንን። ተክሉ ደስታ ነው ሄድን አይደለም? ፒያሳ ሄድን። አንድ የአክሱም ወርቅ አለ እሱን ገዛልኝና በይ እንግዲህ ስንመለስ አብረን ነው የምናድረው አለኝ። አሁንም አልደብቅም። እንዲህ አብረን አናድርም። ገና 3 ወርም አለ እኮ የሚመረመር ድጋሚ። ከዛ ደግሞ እንደገና ቤተሰቦቼ ደግሞ መመረቅ አለባቸው እኛን። ምንድነው ቤተሰቦችሽ የሚያመልኩት አለኝ። እንዲህ ምን ያመልካሉ? መርቀውኝ ካልሆነ አልወጣም ትዳሬ። እሺ ላስረዳቸው ሂጅ አልኩት። ሄድኩኝ። እናትና አባቴ ነበሩ። ሲሄድ አገኘኋቸው። እናቴ ያው እንዳልኩ ትንሽ አልተማረችም። ያው ስም በመንግስቱ ኃይለማርያም እንድጽፍ ነው ያደረጋት። ትልቅ ነው እሱም። አባቴ የተማረ ነው። ገባሁ። እሷ ትልቅ ሱቅ አላት። እኔ የከፈትኩላት ከድሮ ባሌ የሰራሁላት እዛ ሁሉም ነገር ቁጭ ብላለች። ስገባ ሸንኮሬ ነው የምትባለው በጣም ስለምትከበር በቤተሰቦቿ። ደህና ዋልሽ? እንደው ከየት ነው ልጄ ክትክት ስትይ መጣሽ? ምን መስለሻል? ያው ፀሐይ ሲመታክ ጠይምም የሆነ አልባም ነገር የሆነ ብቻ ነገር ወረቀት ያደርጋል መልክህን ፀሐዩ። እንዲያረ የሆነ ቦታ ነበርኩኝ አልኳት። ምን ስትለኝ በቃ አሁን የመጣሁት ሸንኮሬ። ምን ነው ቸኮልሽ አለች። ባላገኘው የምን ባል ስትለኝ እንዲህ ባላገኘው ምን አይነት ነው አለች። ብታይ ልጆቹ ሲያምሩ። ወንድ ፈሪ ነው። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው። እሳቸው ችለው ነው ይዘውሽ የሚተኙት። እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው። ሴት በሆንክ ያሳይህ ነበር ነው የምለው። በቤተሰብ ማግባት የሚለውን ሀሳብ እያወራን። አዎ ቤተሰብ እንድትጎዳበት አይፈልግም። የማይረባ ባልም አመጣ። የማይረባ ማለት አሁንም ከጥቅም ጋር እንዳናያይዘው ሰርቶ ማግኘትም ያከባብራል። ግን አሁን የድሮ መስራትና ማዘር የአሁን መስራት አለ ወይ እንዳይሉኝ ነው።
እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት ግን ሳይዳለቁ ውለው ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለይ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አውቃለሁ። ሰርግም በልቻለሁና ገብተዋል። እንዳጃክስ አጃክስ ነጭ ነው የሚያደርገው ስትታጠብበት በቃ ታሽታ ጨርሰው ለሰርግ መገናኘት ጎረቤት አላበላንም አይነት የቀሩ ማብላቱ ነው። ጥርት አድርጌ ነው የምነግርህ። ተያዩ ትምህርት ቤትም ይሁን ዩኒቨርሲቲ በቃ ተዋደዋል። ግን ጭርሱን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋገብ በቃ ያቀን ደርሶ አግብቻት። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ብትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥራ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን በቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እስቲ ብላ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው ይኖራል። ግን መቻቻል ነው ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገርህ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግሞዋለሁ አልፈራ ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህናው ነው የወጣች። እኔ አያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነበው። አዎ አሁን እነገርኩ ቅድም ሆቴሌ መጥተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቁም? አዎ ሴቶቹ በቃ ምስጥ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች። እኔ አሁን ፈጣንሽ ብለኸኛል። ፈጣን ነኝ። አሁን ማንም አታደለኝም። አሁን እሳቸው ችለው ነው ይዘውሽ የሚተኙት። እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ብትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥራ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን በቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እስቲ ብላ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው ይኖራል። ግን መቻቻል ነው ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው።
እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው ተነጋግራችሁ የእውነት ነው የምነግርህ ብዙ ወላጅ ተሰብሯል ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት አዎ መቆም ያለበት መተሻሸት ነው ደግሞዋለሁ አልፈራ ነጭ ሆነው የሚመጡ አሉ ወደ ቤት እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣችኝ ያያለ ስትወጣ ደና ነች ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል በአንድ ደቂቃ ውስጥ ምንም አላረጋትም የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘ ወንድ ፈሪ ነው እንዴት ዘርበል ካልከው በስማ ላይብረሪ ነው የሚገባው መጽሐፉን ሊያነበው አዎ አሁን እነገርኩ ቅድም ሆቴሌ መተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቆም አዎ ሴቶቹ በቃ ምስጥ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች እኔ አሁን ፈጣንሽ ብለኸኛል ፈጣንኝ አሁን ማንም አታደለኝም አሁን እሳቸው ችለው ነው ይዘውሽ የሚተኙት እሳቸው አሁን እንደው እንደዚህ ናቸው ይሉኛል አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል የምትኖረው ብዙ አብዛኛው ያንን ነው ስሜት እኮ ያልፋል ሰውየው አልሰማም እንዴ በሬውን አርዶ ተውኔ ስጋ አምሮኛል ብሎ በሬውን አረደ ከዛስ ጠገበ ለዚህ ነው እንዴ ያለው ለዚህ ነው ያለ ስሜትም እንደዚህ ነው እንደዛ ይሮጥኩት በዛ በታክሲ ባቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው ያ ዊዛውስ የሰከንድ ነው የምትሉት እንግሊዘኛ እንትን እያል ዊዛውስ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ ዲክሽነሪ ያስኩም አሁን ቦርሳዬ ትንሽ ስለሆነ ያስኩት እኔም እየጠፋብኝ ነው እንደ ጉደኛ ነህ እና አይ ይቅር ርቀት ተጠብቆ አለውልሽ ለወደፊት ደግሞ ያሰበክ ሰው መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም እደርሳለሁ የሚል ኧረ ስንት ጨዋለህ እንደዚህ እኮ አልፎ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይህን የሚሰሩት እንጂ እኮ ስንት ጨዋለ አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ ዩኒቨርሲቲን ተመርቄ ነው ሞኝ ነው የምመስለው ከምሬ ነው የምነግርህ እኮ በቃ እንዲህ ብዬ የምተኛው እንቅልፍ አለ በቃ የሚያስደስት እንቅልፍ ሰው ሲለፋ ውሎ ከህሊና ዕዳ ነፃ ሆኖ ለዛውም ደግሞ አብራክህን ወልደህ አቅፈህ ይዘተኛውን ባልህን እያበሻቀጥክ ባሌ ነው ብሎ አደባባይ ላይ ደግሞ ዝንጥ ብሎ አባዬ ማዬ ማለት ነው ትርጉም የለውም እምመክረው መነጋገር የባል ቦታ አለው የዘመድ ቦታ አሁን ደግሞ ጭቅጭቁ በዚህ ዘመን የበዛብን ሚዲያውን ምኑም የሚያወራው ሚስት የባል ዘመድ ማክበር ባል የሚስትን ዘመድ ማክበር ሁላችንም እኮ ቦታ አለ ለአባት ቦታ አለው ለእናት ቦታ አላት ለእህት ቦታ አለ አይደል እንዴ የሚስት ቦታ አለ ብዙ በቃ የሚነገርልን የፍቅር ጉዳይ ውስጥ ቤተሰብም ጣልቃ ለማስገባት ነው እና እኔ በበኩሌ የኔ ቤተሰብ ተነስቶ ተስፍሽን በምንም መልኩ እድል አልሰጥም እዛው ጋር ጋርጄ ምን እንደፈለጉ ጠይቄ አስጠላለሁ እሱ ደግሞ በጣም ብርቅ አድርገውታል ሲንግል ማምነኝ በጣም ብርቅ በቃ እንትን ይሄ ሎጎ እኔ ሲንግል ማምነኝ ለልጆቼ ብቻዬ ነው እኔ እነሱን እኮ ጠልቼ አይደለም ግን ከአንበሳው ይከፋሉ ይባሏ እየተዋረደ እኮ ነው እሱ አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል መደማመጥ አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ ብዙ እንግሊዘኛ ነው የሚያወሩት ለአዳምጧቸው የሚችሉ ወንዶችም አሉ ያም አለመግባባት ያመጣል እና ኮምፒቲሽን ያልኩ ያዘሱ ኮምፒቲሽን ንጽጽር ንጽጽር ተዳረፈታለሽ አላየክም እንዴ እንትና አላየክም እንዴ ዮዲትን አላየክም እንዴ በቀለን አላየክም እንዴ እንትናን ቤት ምንድነው በቃ አግብተዋል እኮ እንዴ የእኔ ባል ያንተ ሚስት ቢያት ምንድነው ቁም ነገሩ በቃ ምስድቅ ድቅ 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 እንዴ ቤት ይምጣ አምላክ